הבוקר במתקפת פתע עוצמתית השמדנו בלב טהרן את המתחם של הרודן חמינאי. במשך 3.5 עשורים רודן אכזר זה שלח טרור לרחבי העולם, אמלל את עמו ושקד כל הזמן בלי הרף. የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ መገደላቸው ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላህ አሊ ካሚኒ መገደላቸውን የሚያረጋግጡ በርካታ ተጨባጭ መረጃዎችና ምልክቶችን አግኝቻለሁ ብለዋል። በእርግጥም ጥቃቱ የኢራን ከፍተኛ አመራሮችን አያቶላህ አሊ ካሚኒንና ቤተሰቦቻቸው ላይ ያነጣጠረ ነበር ተብሏል። የኢራን ውጭ ጉዳይ ሚኒስቴር በሰጠው መግለጫ ግን አያቶላህ አሊ ካሚኒ በሰላምና ጸጥታና ደህንነቱ በተጠበቀ ቦታ ይገኛሉ ቢልም የአሜሪካ መስሪያ ቤት ፔንታገን ደግሞ አያቶላህ አሊ ካሚኒ ተገድለዋል እየተባለ ነው። ለመሆኑ ከዚህ ጋር የተገናኘው አሁን የተሰማው መረጃ ምን ይመስላል? ኢራን ግን አያቶላህ አሊ ካሚኒ በዚህ ጉዳይ ላይ ቢገደሉም እኛ ግን ወደ ኋላ አንልም የሚል መግለጫ እየሰጠች ነው። ለመሆኑ ስለዚህ ጉዳይ የተሰማው መረጃ ምን ይመስላል? አያቶላህ አሊ ካሚኒ በዓለም ተጽዕኖ ፈጣሪ ፖለቲከኛ ማናቸው? ታሪካቸውስ ምን ይመስላል የሚለውን በቀዳሚነት እናያለን። በአረብ ሀገራት የምትኖረው ኢትዮጵያዊት ያጋራቸው አነጋጋሪ ቪዲዮና ልብ የሚነካው ክስተትን የተመለከተ ተጨማሪ መረጃዎችን ይዘን መተናል። ለደቂቃዎች አብረን እንድንቆይ ግብዣችን ነው። ቢስሚላህ الرحمن الرحيم لا حول ولا قوة إلا بالله العلي العظيم። ለቀናት ሲካሄድ የነበረው ድርድር ሳይሳካ ቀርቶ ቅዳሜ ወደ ጦርነት ያመራው ኢራን አሜሪካና እስራኤል ጉዳይ አሁን ወደ ከፍተኛ አመራር ሞትና ዜናዎች እየተሰሙ ነው የሚገኙት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ግሪክ ተሰደዋል የሚሉ መረጃዎች በስፋት እየተሰራጩ ሲሆን የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ መገደላቸው በስፋት እየተዘገበ ነው። መነሻውን የት እንደሆነና ከየት እንደሰጡት ባልተገለጸ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላህ አሊ ካሚኒ ተገድለዋል ብለዋል። ለዚህ ማረጋገጫ ይሆን ዘንድ በሞሳድ የተደረጉ ምርመራዎችና እስካሁን ድረስ መግለጫ ለመስጠታቸው በኢራን ያለው ግርግር አያቶላህ አሊ ካሚኒ ስለመገደላቸው አንዱ ማሳያ ነው የሚል መግለጫ ሰጥተዋል። የአሜሪካ መከላከያ መስሪያ ቤት ፔንታጎን በበኩሉ አያቶላህ አሊ ካሚኒ ተገድለዋል የሚል ዘገባን አሰራጭቷል። በእርግጥም ቀደም ብሎ የተደረገው ዘመቻ የኢራን ከፍተኛ መሪዎች ኢላማ ያደረጉ ጥቃቶች መሰንዘራቸውን የሚያመላክቱ ነበሩ። ከኢራን የሚሰሙና ይፋ ያልተደረጉ ዘገባዎች ዛሬ የተፈጸሙ ጥቃቶች በዋናነት ትኩረት ያደረጉት ጠቅላይ መሪ አያቶላህ አሊ ካሚኒን ጨምሮ ሌሎች ሀገሪቱ ከፍተኛ ፖለቲካና ወታደራዊ አዛዦች ላይ ነው። ጥቃቶቹ በአወዛጋቢዎች ወታደራዊ ተቋማት ላይ ሳይሆን በዋናነት በቴህራን ማዕከላዊ ክፍሎች ውስጥ በሚገኙ ስፍራዎች ላይም ነው። በእርግጥ በነ ሃይፋን በመሳሰሉ ትልልቅ ከተሞች ላይም ጥቃቱ ተፈጽሟል። የኢራን መገናኛ ብዙሃን በአገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ጽህፈት ቤት ላይ ጥቃት መፈጸሙን ሲያረጋግጡ ፕሬዝዳንቱ ላይ ጉዳት አልደረሰም ብለዋል። የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላህ አሊ ካሚኒ ጥቃቱ ሲፈጸም ቴህራን ውስጥ አልነበሩም፣ ለደህንነታቸው አስተማማኝ ከሆነ ስፍራ ይገኛሉ የሚል ለሮይተርስ ቢናገሩም ሮይተርስ ግን አሁን በዘገበው ዘገባ አያቶላህ አሊ ካሚኒ መገደላቸውን ከአስተማማኝ ምንጮች ሰምቻለሁ እያለ ነው። ተከትሎ አያቶላህ አሊ ካሚኒ ቢገደሉም ኢራን ግን በፍጹም ለጠላቶቿና ለጎረቤቶቿ እንዲሁም ደግሞ ለአሜሪካ ለተላላኩ ሁሉ እጇን አትሰጥም። የአያቶላህ አሊ ካሚኒ መገደልም ይሁን ሌሎችም ወታደራዊ አመራሮች መገደላቸው በፍጹም ከኛን ከጥቃትና ራሳችንን ከመከላከል አያስጥለንም እያሉ ነው። ይህን ተከትሎ በዛሬው ዕለት በርካታ ሀገራት ዜጎቻቸውን ከአረብ ሀገራት እያስወጡ በቤት ውስጥ እንዲቆዩ ማስጠንቀቂያ እየሰጡ ቢሆንም ከኢትዮጵያ ግን በርካታ ዜናዎች አልተሰሙም። ምክንያቱም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አዘርባይጃን የነበሩ ሲሆን ቅዳሜ ከሰዓት አዲስ አበባ ገብተዋል። በኢትዮጵያ የሚገኙ ወይም በውጭ ሀገራት የሚገኙ ኢትዮጵያ ቆንስላና ኤምባሲዎችም ዜጎች ራሳቸውን እንዲጠብቁ የተለያዩ መግለጫዎችን አለማስተላለፋቸው በርካቶችን ያሳዘነ ጉዳይ ሆኖ አልፏል። ይሁንና አንዲት ኢትዮጵያዊት ቪዲዮ በመቅረጽ በቤሩት ኦማንና በተለያዩ ሀገራት የደረሰውን ቪዲዮና
በጭንቀት ውስጥ ሆና ያስተላለፈችው መልእክት ዓለምን እያነጋገረ ይገኛል። ይህን ተከትሎ ኢትዮጵያውያን በማህበራዊ ሚዲያ ራሳቸውን እንዲጠብቁ፣ ከግጭት አካባቢዎች እንዲርቁ፣ ተቃውሞ ሰልፎች ላይ እንዳይገኙና በቤት ውስጥ ወይም ደግሞ ቦምብ ሸልተርስ ወይም የቦምብ ጥቃት እንዳይፈጸም ከሚከላከሉ የመሬት ወይም የህንፃ ስር ማቆያዎች እንዲቆዩ የሚያስተላልፉ መልእክቶች በስፋት እየተሰራጩ ሲሆን የአያቶላህ አሊ ካሚኒ የህይወት ታሪክም በአሁኑ ሰዓት ይፋ እየተደረገ ይገኛል። አያቶላህ አሊ ካሚኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛ ሀገሪቱ የበላይ መሪ ሆነዋል። ከ1989 ጀምሮ በበላይ መሪነት ስፍራ ላይ ነው የሚገኙት። ወጣት ኢራናውያን ያለርሳቸው አመራር ህይወትን አያውቋትም። ካሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠው ከርመዋል። ማንኛውንም የህዝብ ፖሊሲ መመሪያ ጉዳይ ውድቅ ማድረግ እንዲሁም መሾምን የመሻር ስልጣን እንዲሁም ደግሞ ማዘዝና መናዘዝ የራሳቸው ጉዳይ ነው። ካሚኒ የሀያሉ ኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ ናቸው። እናም ይህ ስልጣናቸው ምን ያህል ከባድ እንደሆነና ቀላልም እንዳይደል የሚያሳይ ነው። ካሚኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሽሃድ ተወልደዋል። በሃይማኖት ቤተሰብ ውስጥ ተወልደው ያደጉትና 8 ልጆች መካከል ሁለተኛው ልጅ የሆኑት የካሚኒ አባት በኢራን ዋነኛው እስላምና ቅርንጫፍ የሆነው የሺያ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። አባታቸው ያደጉት ካሚኒ የሱኒ እስልምና ተከታይ እንደ ሳውዲ አረቢያ ያሉ ጎረቤቶቻቸውና የእስልምና ሀገራት የሚከተሉትን ፖሊሲ የማይመቻቸውም ናቸው። የህፃኑ ካሚኒ አብዛኛው የትምህርት ጊዜ ቁርአንን በማጥናትም ያለፈ ነበር ይላሉ። በ11 ዓመታቸው የሃይማኖት መምህራን ለመሆን የበቁ ናቸው። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካን አሳልፈዋል። አንደበተ የነበሩት ካሚኒ በኢራን እስላማዊ አብዮት ስልጣን የተወገዱት የኢራን ንጉስ ሻሃተቾችን ተቀላቅለዋል። ከዛም ለዓመታት በህቡ ወይም በእስር ቤትም አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ ምስጢር ፖሊስ ተይዘው ለስቃይትና አካባቢያቸውን ትተው እንዲሰደዱም የተደረጉ ሰው ነበሩ። በዛሬው ዕለት ሞተዋል እየተባለ የሚነገርላቸው አሊ ካሚኒ በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩላህ ካሚኒ ዋና ከተማይቱ ቴህራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ካሚኒ በ86 ዓመታቸው ከዚህ ዓመት በመት የተለዩት አያቶላህ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመርጠው የነ መሐመድ አህመዲነጃድን ሀገር መርተዋል። እናም ሌላ ታሪክና የአራት ወንድ ልጆች ሚናም አላቸው ይላል ቢቢሲ። አያቶላህ አሊ ካሚኒ ብዙዎች ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወትን ይመራሉ። በዚህ ግቢያቸው ነው ቅዳሜ ጠዋት ላይ የቦምብ ጥቃት መፈጸሙና ይህን ተከትሎም የሳተላይት ምስሎች በስፋት ሲሰራጩ አሉት። እንደሚነገረው አትክልት መንከባከብና ስነ ግጥም ያስደስታቸዋል። ምክንያቱም የአሁኗ ኢራን የድሮ ፋርስ የስነ ጽሑፍና የግጥም ሀገር የነሮሚም ሀገር ናት። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ እድሜያቸው ሲጋራ ከማጨስ ጀምሮ በ1980ዎቹ በተደረገባቸው ግድያ ሙከራ ቀኝ እጃቸውን እስከ ማጣት ድረስም የደረሱ ሰው ናቸው። ካሚኒ ከባለቤታቸው ማንሱሬ ኮጃስቴ ባቀርዛጋ 4 ወንድና 2 ሴት ልጆችን በጥቅሉ 6 ልጆች አሏቸው። የካሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃንም ብዛም የማይታይ ልጆችም በፎቶ የማይታወቁ ነው ይላቸዋል። ስለዚህ ስለ ልጆቻቸው የግል ህይወት የት እንደተማሩና ምን ሁኔታ ላይ እንደሚገኙ ምንም አይነት ይፋዊ መረጃ የለም። አብዛኛው ቁንጽልና ውስን መረጃ ነው ያላቸው። ከአራቱ ልጆቻቸው መካከል ሁለተኛው ሙጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖ ምክንያት ነው ይላሉ። ሙጅታባ የሁለተኛ ደረጃ ትምህርት የተከታተለው በተለምዶ እስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው ባላቢ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀበደበት ወቅት ጎላማሌ ሀዳዳደል የተባለ
ታዋቂው ወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መመስረቱን መረጃዎች ያሳያሉ። ዛሬ ግን ሃይፋና ቆም ከባድ ድብደባን ሲያስተናግዱ የአሊ ካሚኒ ህይወት ማለፉን በስፋት እየተዘገበ ነው። በነገራችን ላይ አሊ ካሚኒ ንጉስ ባለመሆናቸው ዙፋናቸው ለልጃቸው በቀላሉ ማስተላለፍ አይችሉም። ሙጅታባ በሀገሪቱ ህገ መንግስት አካላት ላይ የበላይነት ባለውና በከፍተኛ ስልጣን በያዘው ጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት አባቱ ዙሪያ ስልጣናቱ ሳይቀር ከፍተኛ ተሰሚነት አለው። ይሁንና ግን ዛሬ አያቶላህ አሊ ካሚኒ መሞታቸው በስፋት እየተዘገበ ቢገኝም እርሳቸው ግን ከመሞታቸው በፊት ተተኪዎችን አዘጋጅተዋል። 3 ወንድ የእስልምና መሪዎች ደግሞ ቀጣይ እርስ በርስ እንዲሁም ደግሞ አንደኛው ላይ ጥቃት ከተፈጸመ እየተከታተሉ እንዲመሩት መርጠዋል ተብሏል። በነገራችን ላይ ኢራን በጣም የጎበዛት ሀገርና እንዲሁም ደግሞ ዘብሬቭ ፒፕል እየተባሉ የሚገለጹ እጅግ ብሩህ አእምሮ ያላቸው ሀገራት ናቸው። እናም መከላከያ ሚኒስቴርም ተገድሎ ሌላ መከላከያ ሚኒስቴርም እንዲሁ ስልጣን ላይ ተሹሞ ጦርነትን ማስቀጠል ሀገርን መምራት የሚችሉ ህዝቦች ናቸው። አያቶላህ አሊ ካሚኒ ሴት ልጆችን በዛም በይፋ የሚታወቅ ነገር ባይኖርም ሴት ልጆቻቸው ቡሽራና ሆዳ በእድሜ ትንሾቹ የቤተሰብ አባላት ናቸው። ሁለቱም የተወለዱት በ1979 አብዮት በኋላ ሲሆን ቡሽራ የተወለደችው በ1980 ነው። የካሚኒ ጽህፈት ቤት ኃላፊ ከሆነው የላም ሁሴን መሐመድ ፓልቬን ልጅ የሆነውን መሐመድ ጃባድ መሐመድ ፓልቬን ጋር ትዳር መስረታለች የሚሉ መረጃዎች በስፋት ቢወጡም የአያቶላህ አሊ ካሚኒ ቤተሰቦች በአሁኑ ጊዜ የት እንደሚገኙ እርሳቸውም ተገድለዋል ከሚለው የእስራኤልና የአሜሪካ መግለጫ በዘለለ በአሁኑ ጊዜ የትና በምን ሁኔታ ላይ ያሉ የሚለው በይፋ ያልተረጋገጠ ነው። ዩሮኒውስ ግን ደንበኞችና አንዱም የመረጃ ምንጮች ነገረኝ ባለው መሰረት ኔታንያሁ በሰጡት መግለጫና የአሜሪካ የጦር መስሪያ ቤት ባወጣው መረጃ አያቶላህ አሊ ካሚኒ ተገድለዋል እየተባለ ነው። በእርግጥ ኢራን ይህን ፈታኝ ጊዜ እንዴት ታልፋለች የሚለው በርካቶችን እያነጋገረ ቢሆንም ጉዳዩ በቀጣይ ቀናትና ወራት የሚታይ ይሆናል።